ከኃጢአታችሁ ሁሉ ትነጻላችሁ። የዕለቱ የመጽሐፍ ቅዱስ ንባብ ክፍል ዘሌዋውያን ምዕራፍ 16 እስከ 18 ያለውን ይሸፍናል። የሳሙና ማስታወቂያዎች ሲሰሩ በልብስ ላይ ያረፈን ለማስለቀቅ እጅግ የሚቸግርን ቆሻሻ እንዴት ሳሙናው በፍጥነት እንደሚያነጻው ያሳዩናል። ምናልባትም ያንን ስናይ በክፋት ስለቆሸሸው ሕይወታችን እናስብ ይሆናል። ውጫችንን ለማንጻት የሚረዱን ብዙ አማራጮች ቢኖሩም ውስጣችንን ለማንጻት ግን መፍትሄ አጥተን ይሆን? በኃጢአታችን ያደፈችውን ነፍሳችንን ማንጻት ተስኖን የበደለኝነት ስሜት የህሊና እረፍት ነስቶን ይሆን? እንግዲያውስ ዓይናችንን ወደ መሐሪው አምላክ እናንሳ። በእርሱ ዘንድ መፍትሄ አለን። ክብር ለስሙ ይሁን። በቤተ መቅደስ ውስጥ ይካሄዱ ከነበሩት ሥርዓቶች መካከል እጅግ ትልቅ ስፍራ የሚይዘው በዓመት አንድ የሚከናወነው የስርየት ቀን የሚባለው ሲሆን በዚህም ቀን እግዚአብሔር ሕዝቡን ከኃጢአታቸው ሁሉ ያነጻቸው ነበር። እንዲህ ተብሎ እንደተጻፈው የምትነጹበት ስርየት በዚች ዕለት ይደረግላችኋልና በእግዚአብሔር ፊት ከኃጢአታችሁ ሁሉ ትነጻላችሁ ይላል ዘሌዋውያን 16 ቁጥር 30። እስቲ ከዚህ ጥቅስ ላይ 3 ዋና ነጥቦችን ልብ እንበል። የመጀመሪያው ይደረግላችኋል የሚለው ነው። ወይም ደግሞ ይሄ የሚሆነው ከናንተ ሳይሆን በእግዚአብሔር ብርታት ነው የሚለውን እናያለን። አዎ ሕዝቡ የሚቀበሉት የኃጢአት ስርየት በራሳቸው ጥረትና መልካምነት የሚያገኙት ሳይሆን ባለጸጋው አምላክ ለእነርሱ የሚያደርግላቸው የፍቅር ስጦታ እንደሆነ እናስተውላለን። በሌላ አነጋገር አምላካችን እግዚአብሔር ምሕረትን የሚወድ በኃጢአተኛው መጥፋት የማይደሰት ነገር ግን ሁሉ ቢድኑ ደስ የሚለው አምላክ መሆኑን ከዚህ መረዳት እንችላለን። ሁለተኛ በእግዚአብሔር ፊት የሚለውን ደግሞ እናስምርበት። በሰው ፊት ኃጢአትን ደብቆ ጻድቅ መስሎ መታየት ይቻላል። ሁሉ እርቃኑን በሚታይበት በእግዚአብሔር ፊት ግን እንዲህ ያለው የራስን ጽድቅ ማቅረብ አይቻልም። ምክንያቱም በእርሱ ዘንድ የራሳችን ጽድቅ ከመርገም ጨርቅ ተለይቶ አይታይም። እግዚአብሔር ግን እኛን የማንጻት ሥራ ሲሠራ በፊቱ ንጹሕ አድርጎ ያቀርበናል። እርሱ ብቻ ነው በፊቱ ያለ ነቀፍ አድርጎ ሊያቆመን የሚችል። ሦስተኛ ከኃጢአታችሁ ሁሉ እንደሚል ልብ እንበል። አምላካችን ሊያነጻን ተስፋ የሰጠን ከተወሰኑ ኃጢአቶቻችን ብቻ ሳይሆን ከኃጢአታችን ሁሉ ነው። እንዲህ ተብሎ እንደተጻፈው የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። እንግዲያውስ ለምን በሕሊና ክስ እየተደቆስን እንኖራለን? ይልቁንም እንዲህ ብለን እንጸልይ። አባት ሆይ በምሕረትህ ባለጸጋ ስለሆንክ እያመሰገንህ እንደ ቃልህ ከዓመፃችን ሁሉ በእምነት እንድታነጻን በጸጋህ እርዳን። አሜን።